ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርንማለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይሄንን እንጽፍላችኋለን። እግዚአብሔር የተባረከ ይሁን። ኅብረታችን በሉ እስቲ ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ሃሌሉያ። እስቲ እግዚአብሔር አምላክ እንዲናገረን እንጸልያለን። ሁላችንም እግዚአብሔር ሆይ ዛሬ እንድትዳስሰኝ እፈልጋለሁ፣ እንድትነካኝ እፈልጋለሁ። ያንተ መንፈስ እንዲያገኘኝ እፈልጋለሁ። በፊትህ ራሴን አቀርባለሁ በሉ። እግዚአብሔር ይናገረናል። ጌታ ሆይ እናመሰግንሃለን። ጌታ ሆይ እንባርክሃለን። ሃሌሉያ ሃሌሉያ። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር አባታችን አምላካችን ስለዚህ ቤተ ክርስቲያን በዚህ ስላሉት ወንዶችና ሴቶች ልጆች ከዘላለም ሞትና ጨለማ ከጥፋት ስለታደግካቸው ስለ ልጆች ሁሉ ክብር ለዘላለም ላንተ ይሁን። በዚህ ቦታ ይህን ቤተ ክርስቲያን ስለተከልክ በዚህ ቦታ ለዘመናት ሰዎች ክርስቶስን በማወቅ ወደ እግዚአብሔር ኅብረት እየተቀላቀሉ ስለቆዩበት ስለዚህ አንድነት፣ ስለዚህ ጌታ ሆይ ቤተ ክርስቲያን ስለ አምልኮ በዚህ ስለሚደረገው ነገር ሁሉ ክብር ላንተ ይሁን። ሃሌሉያ። ወገኖች እግዚአብሔር ከኛ ጋር ነው። እግዚአብሔር አምላክ እየረዳው የቆመ ሰው ካለ እንደገና ለእግዚአብሔር እልልታን ጭብጨባን እንዲያመጣ በኤልያ ታሳ ፕሮጄኔ ኬሬ ዶራባ ባንተ የዳነ ሕዝብ ነው። በደም የታጠበ ሕዝብ ነው። በስም የተጠራ ሕዝብ ነው። በዓላማ ያለ ሕዝብ ነው። ለዚህ ሕዝብ ስለበራለት ብርሃን አመሰግንሃል። ስለ ዳኑት ሁሉ አመሰግንሃል። ከጨለማ ስለወጡት አመሰግንሃል። ብርሃን ስለበራልን፣ በቤትህ ስለቆምን፣ እድል ፈንታችን ስለሆንን እናመሰግንሃል። ስላልናከን፣ ስላልተውከን፣ ስላልገፋህን ክብር ለአንተ ይሁን። ከነ ድካማችን ከነ ጉለታችን ጌታ ሆይ ስለተሸከምከን እናመሰግንሃል። በዚህ ጉባኤ መካከል ምናልባት የእግዚአብሔርን ፍቅር እየተጠራጠራችሁ ያላችሁ ሰዎች ካላችሁ እግዚአብሔር እንደ ቀድሞ እንደውም ከቀድሞም በበለጠ እንደሚወዳችሁ ዛሬ ሊናገር ይፈልጋል። እግዚአብሔር ፍቅሩ አልቀነሰም። እግዚአብሔር አምላክ ሆይ እናመሰግንሃል። ስለማይቋረጠው ፍቅር እናመሰግንሃል። በዘመናት መካከል በድካማችን በውድቀታችን የማትፈርድብን እናከብረሃለን። ሃሌሉያ። እንወድሃለን፣ እንገዛልሃለን። ቃልህን ደግሞ ተናገረን። እንወድሃለን በኢየሱስ ስም አሜን። እግዚአብሔር ይባረክ። እንቀመጣለን። ጌታ ይባርካችሁ። ምናልባት ለነዚህ እንግዶች የሚተረጉም ሰው ካለ ጥሩ ነው፣ በአጠገባቸው እንደዛ ቢሆን ጥሩ ነው። ዛሬ የምንነጋገረው የእግዚአብሔር ቃል ጤናማ ክርስቲያናዊ ኅብረት በሚል ነው። ነገ የአባላት አንድነት ቀን እንዳለ ሰምቻለሁ እና በግዳጅ እንዳይደለም የእግዚአብሔርን ቃል ስናነብ እግዚአብሔር የሚናገረን ነገር አለ እና ሶስት ነገሮችን ነው በዋናነት ማነሳው። የመጀመሪያው ክርስቲያናዊ ኅብረት ምንድን ነው? እንዴት ይገለጻል? እንዴት እንረዳዋለን? የሚለውን ከሌሎቹ ትርጉሞች ወይም ከሌሎቹ ኅብረቶች በምን ይለያል የአማኞች ኅብረት የሚለውን በደንብ እሱ ላይ እናያለን። ከዛ በኋላ ደግሞ የመንፈሳዊ ኅብረቶች ወይም የክርስቲያናዊ ኅብረቶች እንቅፋቶች ምንድናቸው? ችግሮች ምንድናቸው? የሚለውን እናነሳለን። ሶስተኛ ደግሞ ኅብረታችን ጤናማ እንዲሆን ምን ማድረግ አለብን የሚለውን ሐሳብ እናነሳለን። የመጀመሪያው ማነሳው በአዲስ ኪዳን ቤተ ክርስቲያን ማለት ምን ማለት ነው ከሚለው ልጀምር። ቤተ ክርስቲያን ማለት በግሪኩ ኤክሌሽያ ከሚል ቃል የመጣ ነው። ኤክሌሽያ የሚለው ቃል በዛን ዘመን ባለው በፖለቲካውም በስነ ጽሁፉም የሚጠቀሙት ቃል ነው።
የቸርች ቃል አይደለም ማለት ነው። እና የምንድነው ለአንድ ዓላማ የተሰበሰቡ የተመረጡ ጉባኤ ወይም አባላት ህብረት ማለት ነው ኤክሌሲያ ማለት። ለምሳሌ እኛ ሀገር ፓርላማ ማለት ትችላላችሁ። እንደ ፓርላማ ሁሉ አንድ አይነት ላይሆን ይችላል። ግን እነዚህ ሰዎች በዛን ጊዜ የተመረጡ ሰዎች ወይም የሚሰበሰቡት በአንድ ፐርፐስ በአንድ ዓላማ ስር የሚቀመጡ ሰዎች ናቸው። እንግዲህ ቤተ ክርስቲያን የሚለው ህንፃ ማለት አይደለም። በመጽሐፍ ቅዱሳዊ እይታ አንዳንድ ቦታ ላይ አዲስ ኪዳን ላይ የተጠቀሱ ነገሮች አሉ ከህንፃ ጋር የተያያዘ ነገር። ሆኖም ግን በጣም በከፍተኛ ሁኔታ ቤተ ክርስቲያንን የሚያሳየው ነገር የክርስቶስ አካል የሚለው ነው። ስለዚህ አካል ነው። አካላት ደግሞ እንደ ማህበር እንደ ጉባኤ በአንድ ዓላማ በአንድ ሐሳብ ጥላ ስር የተሰበሰቡ ሰዎች ናቸው። የህዝብ የአማኞች ስብስብ ነው ማለት ነው። እና በዚህ ትርጉም ተጠርተው የወጡ ካልን የጠራ አለ፣ የተጠሩ አሉ፣ የተጠሩበት ዓላማ አለ። ሶስት ነገሮችን መርሳት የለብንም። ጠሪ አለ። ዝም ብሎ የተሰበሰበ ግሩፕ አይደለም። አሁን አንድ ጊዜ መንገድ ላይ ሰዎች ሰብሰብ ሲሉ ሲታዩ እነዚህ ሰዎች የሆነ ስም ለመስጠት እንቸገራለን። ምንድን ናቸው? ዓላማቸው ምንድን ነው? ማን ናቸው የሚለውን ነገር ለማወቅ እንቸገራለን። እና ማን ነው የሰበሰባቸው የሚለው ነገር በጣም አስፈላጊ ነው። ወደ ክርስቲያን ህብረት ስንመጣ ተጠርተው ተመርጠው ተፈልጎ የተገኙ ናቸው። ክብር ለእግዚአብሔር ይሁን። ዝም ብሎ ዘው ያለ ሰው የለም እዚህ። በዓላማ መጽሐፍ ሲናገር እንደውም ዓለም ሳይፈጠር ይላል። እስቲ ዓለም ሳይፈጠር በሉ። በፊቱ ያለ ነውርና ያለ ነቀፋ እንድንሆን በክርስቶስ ኢየሱስ ምን አረገን? መረጠን በሉ እስቲ። ያልተመረጠ ሰው የለም እዚህ። ጌታ ይባረክ። ተመርጠን በእግዚአብሔር ያውም በእግዚአብሔር ሁሉን በሚያውቅ በእግዚአብሔር ተመርጠን ነው። ሾልኮ የገባ ሰው የለም ማለት ነው እዚህ። እያንዳንዱ በስማቸው አንድ ጊዜ ወንጌል እየመሰከርን አንዷ በጣም ምርር ብላ ተሰድበን ነበርና እዛ መሃል ላይ አንቺ እኮ እግዚአብሔር ስምሽን ያውቀዋል አልኳት። ደነገጠች እና እግዚአብሔር ስሟን የሚያውቃት አይመስላትም ነበር። መጨረሻ ላይ ምን እንደሆነ ታውቃላችሁ? ጌታን ተቀበለች እቺ ሴት። ኢየሱስ ጌታ ነው። ሰዎችን በስማቸው የሚጠራ ሰዎችን በማንነታቸው የሚያውቅ ጌታ። አይታችሁ እንደሆነ አዲስ ኪዳን ላይ ኢየሱስ እያንዳንዳቸውን እየሄደ ይጠራቸዋል። አንተ ጴጥሮስ ና ተከተለኝ፣ አንተ እንትና ና ተከተለኝ እያለ መርጧቸው ነው ያመጣው። ጌታ ይባረክ። እዚህ ያልተመረጠ ሰው የለም። ልብ አድርጉ። እዚህ ቦታ ዝም ብሎ የመጣ ሰው ተራ ሰው ማይረባ ሰው የለም። ጌታ ይባረክ። ጠሪው በዓላማ ነው የጠራው። የተጠሩ የሚባለው ደግሞ በክርስቶስ አምነው የዳኑ የወሰኑ ሰዎች ናቸው። እንግዲህ መዳናችን ላይ ሁለት አይነት ዘርፍ እንዳለ ታውቃላችሁ። የሰው ድርሻ አለ። አይ ቲንክ መሰረተ ክርስቶስ ይሄንን ታምናለች ብዬ አስባለሁ። በሰው ፈቃድ ድነት የእግዚአብሔር ምርጫ ቢሆንም የሰው ልጆች ፈቅደው ጌታን የሚቀበሉበት ነው። ማንም እንዲጠፋ እግዚአብሔር እንዳልወሰነ መጽሐፍ ቅዱሳችን በብዙ ቦታ ይናገራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራን እግዚአብሔር የታመነ ነው ይላል። ማን ነው የጠራን? እግዚአብሔር ነው የጠራን። ሃሌሉያ። እያንዳንዳችን በእግዚአብሔር መጠራታችንን ልብ ማለት ያስፈልገናል። ማርቆስ 3:13ን ማንበብ ፈልጋለሁ። ጌታ ኢየሱስ ራሱ እንደጠራ የሚናገረውን ክፍል ማለቴ ነው። ማርቆስ 3:13 ከኔ ጋር ታወጣላችሁ። እንደዚህ ይላል። ወደ ተራራም ወጣ፣ ራሱ የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ። ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው፣ ድውዮችን ለመፈወስ አጋንንትንም ሊያወጡ ስልጣን እንዲሆንላቸው 12 አደረገ ብሎ ስማቸውን ይዘረዝራል። ራሱ ጌታ ኢየሱስ አገልግሎቱን ሲጀምር ወደ ተራራ ከፍ ወዳለ ቦታ ወጥቶ የራሱ የሆነውን እሱን የሚፈልጉትን እሱን የሚወዱትን የእሱ አገልጋይ ሊሆኑ የሚገባቸውን ሰዎች ጠራ ይላል። መረጣቸው ይላል። እንግዲህ የመጀመሪያዎቹ ደቀ መዛሙርት ማለት ነው። 3 ምክንያቶች አሉ። ሶስተኛው ላይ አንዱ እኛ አሁን ዛሬ የምናየው ነው። የመጀመሪያው
ወደ እርሱም ሄዱ ካለ በኋላ ከእርሱ ጋር እንዲኖሩ። እስቲ ከእርሱ ጋር እንዲኖሩ በሉ። የተጠራ ነው። በመጀመሪያ ፕራዮሪቲው ከእሱ ጋር መኖር፣ እሱን መውደድ፣ ጌታን መከተል፣ ጌታን በቃ የበለጠ ለማወቅ ከእሱ ጋር ፌሎሺፕ በማድረግ ለመኖር። ለዚህ ነው የተጠራ ነው። ሁለተኛው ነገር ደግሞ ወንጌልን ለመስበክ እንዲልካቸው፣ ለስብከት፣ ለወንጌል አገልግሎት ልትሉ ትችላላችሁ ሁሉንም። ሶስተኛው ደግሞ አጋንንት እንዲያወጡ፣ ደዌዎችን እንዲፈውሱ ስልጣን እንዲሰጣቸው። አይታችሁ ኦርደሩ ራሱ ሶስተኛ ነው። ይሄ የኃይል አገልግሎት፣ የተለያዩ አገልግሎቶች በኋላ ላይ ነው የሚመጡት። ጌታ በዋናነት ሰውን የሚጠራው ለአገልግሎት ሳይሆን በዋናነት ከሱ ጋር መጀመሪያ መኖር፣ የእሱን ፍቅር መለማመድ እንዲችሉ ነው። ክብር ለእግዚአብሔር ይሁን። ምን ያክል የጌታን ፍቅር እየተለማመድን ነው? ምን ያክል ከጌታ ጋር ያለን ነገር ዕለት ዕለት እየናፈቀን ነው? እየጨመርን ነው? ይህን ቼክ እናርግ ሁላችንም። ምን ያክል እንጸልያለን? አንድ ጥናት ነበረና እዛ ጥናት ላይ አማኞች ሰዎች ጌታን ከተቀበሉ በኋላ የሚታዩ ምልክቶች የሚል አክቹዋሊ መጽሐፍ ቅዱሳዊ ጥናት ነው። እና ያው ታውቃላችሁ ወባ የያዘው ሰው ያንቀጠቅጠዋል፣ ራስ ምታት ያመዋል አይደለ? ልክ እንደዛ በክርስቶስ ያመነ የዳነ ሰው ምን አይነት ምልክቶች አሉ ሲባል የውስጥ ምልክቶችና የውጭ ምልክቶች ተብሎ በሁለት ተከፈሉ ማለት ነው። የውስጥ ምልክቶች ምንድናቸው? ጌታን መውደድ፣ የበለጠ ለመጸለይ፣ ቃሉን ለማንበብ፣ በቃ በእግዚአብሔር ፊት ራሱን ለማየት፣ ለመመርመር፣ ጌታን ላለመበደል የሚተጋ የውስጥ ነገሮች ይታዩበታል። የውጭ ምልክቶች ደግሞ ከቅዱሳን ጋር ህብረት ለማድረግ፣ ለሌሎች ወንጌልን ለማገልገል፣ ያላመኑ ሰዎችን ለማገልገል፣ ወንጌልን ለመመስከር፣ መልካም ተሞክሮ መልካም ፍሬን ለማፍራት የሚታይ ትጋት ነው። ከአሕዛብ ጋር ይቆራረጣሉ። ዓላማቸውን ምናምን ይለዩና ቁርጥ ያለ ነገር ምልክት ይታይባቸዋል ማለት ነው። በጌታ ያመኑ ሰዎችና ያላመኑ ሰዎች ተቀላቅሎ አይኖሩም። ያው እንደ ሁላችንም እንደምናውቀው ይለይለታል ማለት ነው። አሜን ነው። ከእርሱ ጋር እንዲኖሩ የሚለው ነገር ከእርሱ ጋር መኖር ማለት ውስጥን ሙሉ በሙሉ ጌታ ሲቆጣጠር ማለት ነው። ያ ፓርት ነው አሁን የጥሪያችን ክፍል ማለት ነው። እና ጠሪው ጌታ እግዚአብሔር ነው። የተጠሩት በስሙ ያምኑ ናቸው። ዮሐንስ 1:12 ላይ በነገራችን ላይ ስለማናቅ አይደለም። ይሄን ነገር ደጋግመን ማስተዋስ አለብን። ደጋግመን ማስተዋል። አንዳንድ ጊዜ ቤተ ክርስቲያን ስንመላለስ ችግሮች ሲገጥመን መንፈሳዊ ነገር ትርጉም ሊያጣብን ይችላል። ለዚህ ይመስለኛል በየጊዜው እንዲሰበክ የሚፈልገው ጌታ ራሱ መልእክት የሚሰጠው ለዛ ነው። እና ዮሐንስ ወንጌል 1:12 ላይ የራሱ ወደሆኑ ወደ ገዛ ወገኖች ወደ እስራኤላውያን መጣ፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት አይሁድም ሆኑ ከሌሎችም መጡ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ጥሪውን ለተቀበሉት ስልጣን ሰጣቸው ይላል። ስለዚህ የተቀበሉት ከጨለማ የወጡ ናቸው። የተቀበሉት ከእስራት የተፈቱ ናቸው። የተቀበሉት የኃጢአት ይቅርታ ያገኙ ናቸው። የተቀበሉት ከእግዚአብሔር ጋር የእግዚአብሔር ልጅነትን ስልጣን ያገኙ ናቸው። ክብር ለእግዚአብሔር ይሁን። ይሄ ካላስደነቀን ወገኖቼ በእግዚአብሔር ቤት ውስጥ መኖራችን ትርጉም የለው። ሁሌ ሊያስደንቀን ይገባል። ሰማይንና ምድርን የሰራ የሁሉ ጌታ የሆነው የእግዚአብሔር ልጅ ከመሆን ከዚህ የሚበልጥ ነገር የለም። ክብር ለእግዚአብሔር ይሁን። ስለዚህ ስለ ጠሪው ስለተጠራንበት መጠራትና ስለተጠራንበት ዓላማ እያየን ነው። የተጠራንበት ዓላማ እርሱን እንድናመልክ ነው። እርሱን እንድናቅ ነው። ለእሱ እንድንገዛ ነው። ለጌታ ማለት ነው። ሌላ መጀመሪያ ላይ የሚመጣ ነገር የለም። እርሱን እንዲያውቁ ስለሆነ የእርሱን ታላቅነት እንድንናገር እንድናውጅ የተጠራ ነው። ወንጌል መመስከር ብዙ ጊዜ አማኞች የሆኑ ግሩፕ ስራ ይመስላቸዋል። ግን ጌታ ተወካይ አድርጎ በየቦታው ባንክ የምትሰሩ ባንክ ላይ፣ ጤና ቦታ ላይ የምትሰሩ እዛ፣ እያንዳንዱ ቦታ ላይ ሰዎችን አሰማርቷል ጌታ። ስለዚህ በተሰማራንበት ቦታ የእሱን መልካምነት አንደኛ በሕይወታችን ያየነውን ነገር፣ ሁለተኛ ነገር እግዚአብሔር በዓለም ላይ ሊሰራ ያለውን እየሰራ ያለውን በክርስቶስ ኢየሱስ የሰራውን መልካምነት ማወጅ የኛ ስራ ነው። አይታችሁ እንደሆነ የክርስቲያናዊ ህብረት እዚህ ጋር እያነሳው ያለውት በአብዛኛው
ከእግዚአብሔርና ከሕዝቡ ጋር ካለው ግንኙነት የሚመነጭ ነው። ከወንጌልና ከእውነት ጋር የተያያዘ ነው። የክርስቲያናዊ ህብረት ዝም ብሎ የሚሟሟቅበት ቦታ አይደለም። የመሟሟቂያ ቦታ አይደለም። ሌሎች ህብረቶች ለምሳሌ ልታዩ ትችላል። የቤተሰብ ህብረት የሚባል አለ። የዘመድ ህብረት ወይም የዚህ አካባቢ ልጆች ተወላጆች ምናምን የሰሜን ልጆች ህብረት የእንትንትን ሊባል ይችላል። ያ ህብረትና ይሄኛው ህብረት ምንድን ነው የሚለየው? ይሄኛው ህብረት ወንድ አለ፣ ሴት አለ፣ ትልቅ አለ፣ ትንሽ አለ፣ ድሃ አለ፣ ሀብታም አለ። የእግዚአብሔርን ነገር በጣም ያወቁ ሰዎች አሉ፣ ያላወቁ ሰዎች አሉ። አንድ ላይ የምንመጣበት ቦታ ነው። የክርስቲያንን ህብረት ለየት የሚያደርገው ነገር እሱ ነው። ድሆች አክሰስ የሚያደርጉት ቦታ ነው። ለድሆች ክፍት ነው የእግዚአብሔር ህብረት። አሁን ድሃን የሚገፋ ህብረት እየሆንን ነው። መጽሐፍ ግን የሚናገረው ያዕቆብ ምዕራፍ 2 ላይ ጥሩ ልብስ የለበሰን ሰው ና እዚህ ጋር ተቀመጥ፣ የቆሸሸ ልብስ ያደፈ ልብስ የለበሰውን ደግሞ እዛ ጋር ተቀመጥ የምትሉ የምታደሉ አድሎ ያለባችሁ ይላል ኢየሱስ። አብዛኛው በተለይ ሉቃስ ወንጌልን ስታነቡ ለድሆች፣ ለታመሙት፣ ለለምጻሞች፣ በአጋንንት ለተያዙ፣ ከአካባቢው ለተገፉ ሰዎች ፍቅሩን ሲያሳይ ታያላችሁ። እና እነዚህ ነገሮች የቅዱሳንን ህብረት በጣም የሚያሳዩ ናቸው። ይህን ስናይ የእግዚአብሔር ህብረት የአዲስ ኪዳን ብቻ ነው ወይስ የብሉይ ኪዳንም ጭምር ነው የሚለውን ነገር ማንሳት ፈልጋለሁ። በብሉይ ኪዳን እግዚአብሔር እስራኤላውያንን የመረጠበት ዋናው ምክንያት ከእርሱ ጋር ፌሎሺፕ የሚያደርግ እሱን የሚያመልክ በስሙ የሚጠራ ህዝብ። በተለይ ዘጸአት ምዕራፍ 19 ቁጥር 5 እና 6 ስናነበው እናንተ ከአሕዛብ ሁሉ ተመርጣችሁ ለእኔ የተለየ ህዝብ ትሆኑልኛላችሁ፣ የካህናት መንግስት ትሆኑልኛላችሁ ብሎ ይናገራል። እናንብበው። ዘጸአት 19 ቁጥር 5 እና 6 አሁንም ቃሌን በእውነት ብትሰሙ ክዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት የተቀደሰም ህዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይሄ ነው። የተመረጠ የካህናት መንግስት። እንደ ኔሽን እስራኤላውያን የተሰጣቸው ኃላፊነት ህዝቡን ማገልገል፣ ህዝቡን ወደ እግዚአብሔር ማሳየት፣ ማስተዋወቅ፣ የሚሽን ስራ መስራት ነው። እስራኤላውያን የእስራኤል አምላክ የሚባለውን ታምራት የሚያደርገውን ሕያው የሆነውን ጸሎት የሚሰማውን በጽድቅ የሚፈርደውን እውነተኛውን ቅዱሱን ንጹሑን አምላክ ሉዓላዊውን አምላክ ማስተዋወቅ። እስራኤላውያን መጀመሪያ አምላካቸውን አያውቁም ነበር። ራሱን ያስተዋወቀ አምላክ ነው። ራሱን ከኡር ከለዳውያን አብርሃምን ጠርቶ እሱ ራሱ እኔ እግዚአብሔር እባላለሁ እንድታመልከኝ እፈልጋለሁ፣ ከእንግዲህ በኋላ ጣዖት ጌታን ተቀብሏል ማለት ነው። ገብቷችኋል? በአንተ የምድር አሕዛብ ይባረካሉ ብሎ እግዚአብሔር ለአብርሃም ምን ሰበከ ይላል? ወንጌልን ሰበከ ይላል ገላትያ 3:8 ላይ። እግዚአብሔር አብርሃምን ባርኮት ከዛ በኋላ ከሱ የመጣ ህዝብ ራሱን ኢንትሮዲውስ የሚያደርግ ራሱን የሚያስተዋውቅ አምላክ ነው። ብዙዎቻችን እዚህ የምንሰጋ ሰዎች እንኖራለን። ለልጆቻችን ዘመኑ እየከፋ ነው፣ ጌታ ሆይ ልጆቻችን ምን ይሆናሉ ለምትሉት ራሱን የሚገልጥ አምላክ ነው። አሜን ነው ወይ? እና እግዚአብሔር መልካም አምላክ ነው። ራሱን ቀረብ አድርጎ እናንተ ትወክሉኛላችሁ። የሚገርማችሁ የእስራኤላውያን ህዝብ ታሪካቸውን ታውቃላችሁ። በጣም አስቸጋሪ ህዝብ ነው። እግዚአብሔር ጥሩ ህዝብ አይመርጥም። ታውቃላችሁ፣ አስቸጋሪ ህዝብ ነው። ኢትዮጵያውያንና እስራኤላውያን ደግሞ በጣም እንመሳሰላለን። አይደለም እንዴ? እሱን ቼክ አድርጉ እስቲ። እናጉረመርማለን፣ አናመሰግንም፣ ብዙ አመፀኛ ትውልድ ነን። አይዟችሁ እና ሁላችንም ማለት ነው ጦረኛ ነን ምናምን፣ በጣም እንመሳሰላለን እኮ። ለማንኛውም ግን እግዚአብሔር እንደዚህ አይነት ትውልድም ወዶ ከዛ ውስጥ ለራሱ ህዝብ መርጦ ራሱን ያስተዋወቀ። ከዛ በኋላ ህግ ሰጣቸው። ምዕራፍ 20 ላይ የምታዩት መተዳደሪያ ህግ ሰጣቸው እንደ ህዝብ። ከዛ ህዝቡን በዚህ ህግና በዚህ ስርዓት እየኖሩ አሕዛብን እንዲያስቀኑ እኮ፣ አሕዛብን እንዲስቡ፣ አሕዛብን ወደ እግዚአብሔር እንዲመጡ፣ አሕዛብ የእግዚአብሔርን መንገድ እንዲማሩ ይህንን አገልግሎት ነው እግዚአብሔር የሰጣቸው። በነገራችን ላይ ህግ ሲሰጥ ዓላማ ኦሪጂናሊ ሰውን ማሰናከል፣ መግደል አይደለም። አትግደል ብሎ እንዴት ይገላል?
ራሱ እኮ ሰው እንዳይገደል የተሰጠ ሕግ እኮ ነው። ሕጉ ራሱ እኮ ቅዱስ ነው፣ ችግር የለበትም። ሰው ነው ችግር የነበረበት፣ ሰው ነው ያልቻለው። ለዛ ነው ጌታ በሌላ መንገድ የመጣው። እዛ ላይ በጣም ብዙ አልቆይም። በአዲስ ኪዳን የመጀመሪያዎቹ አማኞች እንዴት ነው ህብረትን የተለማመዱት የሚለውን ላንሳ። የመጀመሪያዎቹ ሐዋርያት፣ ከዛ በኋላ በእነሱ ስብከት የዳኑ ሰዎች። በጣም ስለ ህብረት፣ ስለ ክርስቲያናዊ ህብረት ብዙ ጊዜ ሲነሳ ብዙ ጊዜ የምናነሳው የምትጽፉ ሰዎች የሚጻፈው ሐዋርያ ሥራ ምዕራፍ 2 ቁጥር 42 እስከ 46ን እናነባለን። እሱ ላይ ትንሽ ማብራራት እፈልጋለሁ። ከኔ ጋር ናችሁ? እስቲ እጃችሁን። ኢየሱስ ጌታ ነው። ሰው እንዳላጣ ነው፣ ዝም ብዬ እንዳላወራ፣ ሰፊ ስለሆነ አዳራሹ። ሐዋርያ ሥራ ምዕራፍ 2 ቁጥር 42 እንደዚህ ይላል። ቁጥር 41 ጀምሬ ላንብብ። ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎትም ይተጉ ነበር። ነገር ግን በሰው ሁሉ ላይ ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውን፣ ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉም ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር ይላል። እንግዲህ እንደምታዩት እዚህ ጋር በመጀመሪያው ስብከት ጴጥሮስ እና አብረውት የነበሩት ሐዋርያት ከሰበኩት ስብከት የተነሳ ስንት ሺህ ሰው ዳነ? 3000 ሰው ዳነ። እንግዲህ ይህን ለማስረዳት በአንድ ጉባኤ ይሁን በተከታታይ ተሰብኮ ይሁን ብዙ ግልጽ አይደለም። ለማንኛውም ግን በዚያን ቀን በፔንቴኮስቴ ቀን መንፈስ ቅዱስ በወረደበት ቀን ይህ ሁሉ ሰው ዳነ። አሁን ይሄ ቤተ ክርስቲያን እንደዚህ አይነት ያክል ሰው ቢመጣ ዝግጁ ነን ወይ የሚለው ራሱ ማሰብ እንችላለን። እና ለዛ ጥሩ መፍትሄ የሚሰጠው የቅዱሳን ህብረት ነው። እዚህ ጋር ምንድን ነው ያደረጉት? ያመኑትም በሐዋርያት ትምህርት አለ ማለት ቅድም ሰንበት ትምህርት ሲባል ሰምቻለሁ። ብዙ አይነት ትምህርቶች ስላሉ የእግዚአብሔርን ቃል በሚገባ ሰዎች እንዲረዱ የሚደረገውን ትምህርት መቀበል አንዱ ነገር ነው። ሁለተኛው በህብረት ይላል። ህብረት አሁን አይ ቲንክ በዚህ ዘመን በጣም የሚጎለን ነገር ህብረት በጣም እየላላ ይመስለኛል። ወደ በኋላ ላይ ከተግባራዊነቱ አንጻር የምናነሳልና ግን በሐዋርያት ጊዜ የነበሩ ሰዎች ምንድነው የሚያደርጉት? እነዚህ ከዓለማዊ ሲስተም የመጡ ሰዎች፣ ጌታን ተቀብሎ የወጡ ሰዎች ምን ያስፈልጋቸዋል? ሌላ ቤተሰብ ያስፈልጋቸዋል። ብዙዎቹ ቤተሰቦቻቸው ያባረሯቸው ሊሆኑ ይችላሉ። ብዙዎቹ ንብረታቸው የተነጠቁ ሊሆኑ ይችላሉ። ግን የኢየሱስ ፍቅር ደግሞ ያስተሳሰራቸው ስለሆኑ እነዚህ ሰዎች እርስ በርሳቸው መለያየት እስከማይችሉ ድረስ የተዋደዱ ሰዎች ስለሆኑ አብረው ሲያሳልፉ እናያለን። ህብረት ሲያደርጉ እናያለን። እንግዲህ ይሄ ህብረት ውስጥ አንዱ ትምህርት ነው ያለው። ሌላው እንጀራውን መቁረስ የተባለው የጌታ እራት ነው። እንጀራው ተብሎ ነው የሚታወቀው። ምክንያቱም ቁጥር 44 ላይ ወደ 46 ላይ ወደ ታች ስታዩ በየዕለቱ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ ይላል። ይሄ እንጀራ እየቆረሱ የሚለው ስለ ምግብ ነው። በነገራችን ላይ ምግብ መብላት ዝም ብሎ ምግብ መብላት ብቻ እንዳይመስላችሁ። ሰው ምግብ ሲበላ አብሮ ሲበላ በጣም ብዙ የሚተላለፍ የሚካፈለው ብሌሲንግ አለ። መጽሐፍ ቅዱሳዊ ነው። በመጨረሻው ዘመን ራሱ እግዚአብሔር ከፍ ባለ ተራራ ላይ ምን ያዘጋጃል ይላል? ግብዣን ያዘጋጃል ይላል። በበጉ እራትም በማዕድ እንቀመጣለን ይላል። ስለዚህ ምግብ መንፈሳዊ የሆነ መልእክት አለው። በተለይ ከክርስቶስ ጋር ያመንን ሰዎች ቅዱሳን ደግሞ አብረው ሲበሉ ቀላል ነገር እንዳይመስላችሁ እና እሱ እየጠፋ ይመስለኛል። ለማንኛውም ግን
የነበሩት አብረው ይቆርሱ ነበር፣ አብረው ይበሉ ነበር፣ አብረው ፌሎሺፕ ያደረገ። ከዛ ጸሎት ይላል። ከዛ ቀጥሎ በጸሎት ይላል ይተጉ ነበር። ስለዚህ እነዚህ ነገሮች ትጋት ነበረባቸው በመካከላቸው። ትጋት ማለት አንድ ነገር ያለማቋረጥ ማድረግ ማለት ነው። ያለማቋረጥ ማድረግ ነው እና ይሄንን ህብረት በግሪኩ እንግዲህ ግሪክ ስለሆነ በአዲስ ኪዳን የተጻፈው ኮይኖኒያ የሚባል ትርጉም ነው ያለው። የአማኞች ህብረት ስሙ ራሱ ደስ አይልም? ኮይኖኒያ ማለት ጥሩ ቃል ነው አይደለም? ምን ማለት ነው ግን? ህይወትን መካፈል ማለት ነው። ህይወትን መካፈል ነው። ፕሮግራም መካፈል ሳይሆን ህይወትን መካፈል፣ የሰውን ህመም የሰውን ችግርም ጭምር መካፈል ማለት ነው። ምግብ መብላት ብቻ ሳይሆን ህይወታችንን ሼር እስከ ማድረግ ድረስ ለሰዎች መገኘት። የአማኞች ህብረት ለየት ይላል። ሌላው ደግሞ ያላነሳሁት ምንድን ነው? የአማኞችን ህብረት ወይም የክርስቲያንን ህብረት የሚመሰርተው መስራቹ እግዚአብሔር ራሱ ነው። ቅድም አንስቼዋለሁ። በምርጫ የሚገባ አይደለም። ለምሳሌ እኔ የራሴ ብሔር ማህበር ቢኖር ፈልጌ ነው የምገባው፣ አመልክቼ ነው። የሆነ እድር ብገባ፣ የሆነ ፖለቲካ ፓርቲ ብገባ ፈልጌ ነው የምገባው። ይሄኛው ግን እግዚአብሔር ራሱ ፈልጎ የሚመድበን የዘላለም ፌሎሺፕ፣ የዘላለም ህብረት ነው። ክብር ለእግዚአብሔር ይሁን። ለኛ እንዲበጀን፣ ለኛ እንዲመቸን ተደርጎ በእግዚአብሔር በራሱ ዲዛይን የተደረገ። ያለዚህ ሰዎች ማደግ አይችሉም፣ ዓላማቸውን መፈጸም አይችሉም። እውነተኛ ህብረት ያስፈልጋቸዋል ብሎ እግዚአብሔር ክሬት ያደረገው ሲስተም። ቤተ ክርስቲያን ሽማግሌዎች የፈጠሩት ነገር አይደለም። አማኝ ህብረት በጣም ሰይጣን የሚሸውደን ነገር እሱ። የሆነ ቦታ ላይ ህብረት አለ፣ የጸሎት ህብረት፣ የኳይር ህብረት፣ የወንጌል ህብረት የምናምን ሲባል ኧረ እኔ አልፈልግም ምናምን እንላለን። የአማኞች ህብረት ደግሞ ከአንድ ቦታ ወደ ሌላ ቦታ ለመሄድ ምን አገባቸው ምናምን እንላለን ማለት ነው። እንደዛ የሚሉ ሰዎች ስላሉ እንደዛ የሚሉ ሰዎች ሄደዋል፣ እናንተ አትሉም ማለት ነው። ጌታ ይባረክ። ስለዚህ ሐዋርያት እርስ በርሳቸው በጣም የሚገርማችሁ ከዓለም የነበረውን ስደት ለመቋቋም የነበራቸው አንድነት ትልቅ ኃይል ሰጥቷቸዋል። የደርግ ጊዜ በጌታ ቤት የነበራችሁ ሰዎች የአማኞች ህብረት ነው ብዙዎችን ያቆመው ያበዛው። እንግዲህ የምንሰማው ማለት ነው። አሁንም እግዚአብሔር ስትራቴጂውን አልቀየረም። የአማኞች ህብረት ነው። ይሄንን ድህረ ዘመናዊነት በሉ በዓለም ላይ የምናያቸውን ክፋትና አመፅ ልንሸሸግ የምንችለው አብረን በመያያዝ አብረን ህብረት በማድረግ በዚህ መንገድ ብቻ በጣም አስፈላጊ ነው። ያለዚህ ሌላ አማራጭ የለም። ጌታ ራሱ ፎርም ያደረገው መጽሐፍ ቅዱስ ላይ ደግሞ አንብቡ። መጽሐፍ ቅዱስ ስለ አማኞች ሲናገር እናንተ ይላል እኛ ምናምን ነው የሚለው እንጂ እኔ አንቺ ምናምን የሆነ ለየት ያለ የግለሰብ ነገር የለውም። ልክ ነኝ? ብዙ ጊዜ መጽሐፍ ቅዱስ እናንተ የእግዚአብሔር ምንድን ናችሁ ይላል። ቤተ መቅደስ ናችሁ። እኔ አይደለሁም፣ እናንተ። ብዙ ሰው ነው። የእግዚአብሔር ቤተ መቅደስ የሚሆነው የክርስቶስ አማኞች በሙሉ ነው። ገብቷችኋል ሐሳቤ? ይሄ እኔነት አንዱ ቻሌንጅ ስለሚሆን በኋላ ላይ አነሳለሁ። ሌላው ላነሳ የምፈልገው የመጀመሪያው ሐዋርያት ቤተ ክርስቲያን ላይ በሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ገንዘባቸውን ጭምር እያመጡ በሐዋርያት እግር ስር እንዳስቀመጡ ይናገራል። 4:32 ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውን ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተናገረም። የሚገርም ነገር ነው። እነዚህ ሰዎች የሰዎችን ፍላጎት ለመሙላት በጣም ብዙ ርቀት የሚሄዱ ሰዎች ናቸው። ገብቷቸዋል ማለት ነው። ገብቷቸዋል። ክርስትና ሲገባን አንዱ የሚታየው በምንኖረው ኑሮ ስታይል። ወንድሜ ምንም ሳይበላ እየዋለ እያደረ እኔ እንደፈለግኩ ማባክን ከሆነ ክርስቲያናዊ ህብረት አልገባኝ። ምክንያቱም መጽሐፍ ቅዱስ እናንተ እርስ በርሳችሁ ምንድን ናችሁ ይላል? ብልቶች ናችሁ ይላል። ብልቶች ናቸው። ኢግኖር ማድረግ አይቻልም። እኔ አሁን እጄ እያመመ አይኔ ዝም ማለት አይችልም። ያለቅሳል፣ ይሰማኛል። እና ክርስቲያናዊ ህብረት ከሌለ ደግሞ እንዴት ብለን ነው ፊልም እናደርገው? እንዴት ነው የምንሰማው? አንዳንድ ሰዎች በጣም ትልልቅ ጸጋ ያለባቸው
ማንም ሳይጠቀምባቸው ዝም ብሎ ከነጸጋቸው የሚሞቱ ሰዎች አሉ። የጤናማ ህብረት መጥፋት ምክንያት ብዙ ወጣቶች ያለ ጊዜ ከእግዚአብሔር ቤት እየወጡ ነው ያሉት። የሚያቅፋቸው የሚሰማቸው ሰው ስላጡ፣ የሚያቀናቸው ሰው ስላጡ፣ የሚመክራቸው ሰው ስላጡ፣ መንገድ የሚያሳይ የሚቆጣ አይደለም መንገድ የሚያሳይ ዲሳይፕል የሚያደርግ ሰው ይፈልጋሉ ሰዎች። ደቀ መዝሙር የሚያደርግ ሰው ይፈልጋል። ያንን የሚያደርጉት ግን ሐዋርያት ናቸው። የሚገርማችሁ እዚህ ጋር አንዲት ነፍስ አንድ ልብ ስለነበራቸው አልከበዳቸውም ሼር ለማድረግ። አንዱ የክርስቲያናዊ ህብረት ውስጥ ማካፈል አለ። በእርግጥ አቢዩዝ ይደረጋል ወይ? በጣም በሚገባ አቢዩዝ ይደረጋል። አንዳንዴ መስጠት ማካፈል ጸጋ ያለባቸው ሰዎች በብዙ መንገድ እኔም ላይ ብዙ ስለደረሰ ማለት ነው። ግን አትጎዱም። የሚገርማችሁ አትጎዱም። ሰዎች ቢያታልሏችሁ ይሻላል። እናንተ ንፉግ ሆናችሁ ጌታ ከሚጠይቃችሁ እናንተ ያላችሁን ነገር ሼር እያደረጋችሁ በዛ ብትገለጡ እና ህይወትን፣ ሐሳብን፣ ስሜትን፣ ዓላማን መካፈል ይጠይቃል። በዋናነት የአንድነታችን ምክንያት ለእግዚአብሔር ክብር ማምጣት ነው። ለወንጌል መስፋፋት ምክንያት መሆን ነው። የሚገርማችሁ እኛ በተለያየን ቁጥር ወንጌል እየተሰደበ ነው። እኛ አንድ በሆንን ቁጥር፣ እኛ በተያያዝን ቁጥር የእግዚአብሔር ድንቅ ተአምራቶች ይሆናሉ። ድንቅ ተአምራቶች፣ ጾም፣ ጸሎት ብዙ ጊዜ ተደርጓል። 40 ቀን 21 ቀን ምናምን። ለምንድን ነው ያልተደረገው? አንድነት የለንም። አንድነት እኛ ሁለት ሰዎች ተስማምተው ይላል። 2 እና 3 ሆናችሁ በስሜ ስትስማሙ በምንጸልየው ጸሎት ራሱ መስማማት አለብን። አንዱ ይነቀል ይላል፣ አንዱ ይተከል ይላል። እንዴት? አንድ ጊዜ አጋንንት እያስወጣን አንዷ ተቃጠል ትላለች፣ አንዱ ደግሞ ተንበርከክ ይላል፣ አንዱ ጩህ ይላል፣ አንዱ ውጣ ይላል። ከዛ አጋንንቱ መሃል ላይ ምን አለ? የትኛውን ልታዘዛል? ግራ አጋብተናል እኮ ወገኖች። እኛ መስማማት አቃተን። ስለዚህ ከዛ ጊዜ ጀምሮ እኔ ምንድነው ምለው? አንድ ሰው ይጸልይ፣ ከዛ ሌላው ድጋፍ ነው። እንደዛ ብንሆን እኮ ብዙ ቦታ እንደርሳለን። እና መገፋፋት በጣም ትልቁ እንቅፋት በኋላ ላይ አነሳለሁ። ወንጌል እንዲሰፋ ከፈለግን ዩኒቲያችን መጠበቅ አለብን። እኛ ያላከበርነውን ወንድም እኛ እርስ በርሳችን ካልተከባበር ሰው እንዴት ይመጣል? ምን ፈልጎ ይመጣል? ማለት እኛ እዚህ ጋር እየተገፋፋን እንዴት ብሎ ነው የሚመጣው? ሰው እኮ ዓለም ጨንቃው በብዙ አይነት ነገር ውስጥ ተይዞ ነው ያለው። አሁን እኛ እንደምናስበው ዓለም በሙሉ እየተወረረች ምናምን እንዳይመስላችሁ። ሰው ግራ ገብቶታል። እኔ እውነቱን ልንገራችሁ፣ ሰዎች ራሳቸው የሚያጠፉ አሁን ራስ ማጥፋት በጣም በብዙ ፐርሰንት ጨምሯል። ማንበብ ትችላላችሁ። ራስን ማጥፋት ራሱ ህጋዊ እስከሚሆን ድረስ ማሽኖች ሁሉ ሳይቀር በቀላሉ ሰው ምንም ሳይሰማው ራሳቸውን እንዲያጠፉ የሚያደርጉ ቴክኖሎጂዎች ሁሉ ዴቨሎፕ ተደርገዋል። ምን ማለት ነው? ሰው ተስፋ ቆርጧል። ተስፋ ያለው ቤተክርስቲያን ውስጥ ነው፣ አማኞች ውስጥ ነው ያለው። እናንተ ጸልያችሁም አልጸልያችሁም፣ ደካማም ሆናችሁ ብርቱ ሆናችሁ፣ አወቃችሁም አላወቃችሁ፣ ኃይልና ተስፋ ያለው እዚህ ነው። መንፈስ ቅዱስ ያለው በቤተ ክርስቲያን እየሰራ ነው። አሜን ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ህዝቡን አይጥልም። ስለዚህ ምን ያደርጋል? ይቀሰቅሳል። መቀስቀሻ መንገዱ አንዱ ይሄ ነው። ይሄው እየነገረን እኮ እየጠበቅኳችሁ ነው። ምን ነው ተኛችሁብኝ ይላል ጌታ። ስለዚህ ወንጌል እንዲስፋፋ ቅናት ካላችሁ፣ ቤተሰቦቻችሁ እንዲወረሱ፣ ጎረቤቶቻችን እንዲወረሱ ከፈለግን የኢትዮጵያ ቤተ ክርስቲያን በጣም ብዙ እግዚአብሔር በቁጥር እያበዛን ነው። በዚሁ ልክ መበራረክ ብንጀምር፣ መቀባበል ብንጀምር በጣም ብዙ ደረጃ መድረስ እንችላለን። ሁለተኛው ሐሳብ ላንሳ። የክርስቲያን ህብረት እንቅፋቶች ምንድን ናቸው? ብዙ ስለሆኑ ትንሽ ብቻ ላንሳና ልተው። አንዱ ውሸት ነው። እነዚህ የሐዋርያት ቤተ ክርስቲያን በጣም በከፍተኛ ፍጥነት እያደጉ ነበረ። ምዕራፍ 5 ላይ ስታዩ አናንያና ሳጲራ ተመካክረው ምን አደረጉ? ቤታቸውን ንብረታቸው ሽጠው አገልግሎቱም ላይ አለን፣ እዚህ ደግሞ የራሳችንንም ላይፍ እንቀጥላለን ብሎ መጡ ማለት ነው። በጴጥሮስ በኩል መንፈስ ቅዱስ ገለጠውና ተቃወመ። ከዛ እንደሞቱ ታስታውሳላችሁ። ውሸት፣ ማታለል፣ ማጭበርበር በከፍተኛ ሁኔታ የቅዱሳንን ህብረት እየጎዳ ነው። በዚህም ዘመን መለያየት፣ የራስን ፍላጎት ማስቀደም፣ አለመታዘዝ፣ ክፋት። ኤፌሶን 4:25 ላይ ውሸትን አስወግዱ የሚል ቃል አለ። የሚገርማቸው ኤፌሶን ለአማኞች ነው እንግዲህ የተጻፈው። ለአማኞች ነው የተጻፈው የኤፌሶን መልእክት። ልክ ነኝ?
በቅዱሳን ለሆኑት ለተጠሩ ቁጥር 4 ምዕራፍ 4 ቁጥር 25 ላይ እንደዚህ ይላል። ስለዚህ ውሸትን አስወግዳችሁ ይላል። ውሸት አለ ማለት ነው። አንድ ጊዜ ሲሰማ አገልጋይ ነው፣ ውጭ ሀገር ሄጄ አገልግዬ መጥቻለሁ ብሎ ተናገረ። ውሸቱ በጣም ከባድ የሚሆነው ሲጀመር ሰውየው ፓስፖርት ራሱ የለው። የጠቀሰውም ሀገር ጀርመን ሀገር ሄጄ አገልግያለሁ ነው የሚለው። ፓስፖርት እንኳን ሳይኖረው እና መጨረሻ ላይ መርምረው የቤተ ክርስቲያን ሰዎች ደርሰውበት ዲሲፕሊን እንዳረጉ አሳብሳ። ይሄ ምን አይነት ውሸት ነው? እንደው የማይመስል ውሸት ማለት ነው። ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናንላ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡ። የሰረቀ ከእንግዲህ ወዲህ አይስረቅ። ሌባ አለ ማለት ነው። ነገር ግን በዚያ ፈንታ ለጎደለው እንዲያካፍል የሚያካፍለው እንዲኖርለት በገዛ እጆቹ እየሰራ ይድከም። ስርቆት፣ ውሸት፣ ቁጣ ማለት የሚከርም ቁጣ ማለት ነው። ዝም ብሎ ሰውን ሲያይ በቃ አይኑ ደም የሚለብስ አእምሮበት ይሄ አይሰራም። በቃ ቅዱሳን ጉባኤ መካከል አስወግዱ ከሚባሉት አንዱ ቆሻሻ ነው። ህይወታችንን ከሚያበላሽ ነገር ይሄ ነው እና ቅዱሳን በጣም መልካም መሆን ሲገባን፣ ቸር ደግ መሆን ሲገባን እንደዚህ አይነት ነገር ብዙ ጊዜ ይታያል። ምን እናርግ? በኋላ ላይ እንመጣለን። ምዕራፍ 6 ላይ ሐዋርያ ሥራ ምዕራፍ 6 ላይ ከቁጥር 1 እስከ 2 ላይ በምግብ ምክንያት ምግብ ሲከፋፈል ከግሪክ የመጡትን እዛው ደግሞ የነበሩ አይሁዶች ሲበድሏቸው መበለቶችን ሳይቀር ማለት ነው። መበለቶች ማለት በጣም እንክብካቤ ፕራዮሪቲ የሚያስፈልጋቸው ሰዎች ናቸው። ለነሱ ምግብ በሚገባ በሰዓቱ አለመስጠት፣ የሚገባቸውን ያክል አለመስጠት ነገር ተከሰተ ማለት ነው። የመጀመሪያ ግጭት የተፈጠረው በምግብ ምክንያት ታውቃላችሁ። ደግሞ የመጀመሪያው አዳምና ሔዋንም የወደቁት በምግብ ነው። ጌታ ኢየሱስም የተፈተነው በምግብ ነው። ታስታውሳላችሁ? እችን ብትበላ እንደ ድንጋይ ዳቦ አርግ እንዲህ ምናምን እና ይሄ በዛ ምክንያት ነው። እንግዲህ ያ ምግብ የሚባለውን ወደ እንጀራ ጉዳይ ከፍ ማድረግ ትችላላችሁ። ሰው ለእንጀራ ብሎ ብዙ ነገር ነው የሚያደርገው። እውነትን እስከ መሸጥ፣ ህይወቱን እስከ ማጥፋት ብዙ አይነት ነገር ውስጥ ይገባል። እና እኔ ብዙ ጊዜ ወጣቶችን ስመክር ምንድነው የምለው? ምን ችግር አለው እኛ ለጌታ ታምነን ብንሞት? ለጌታ ሳንታመን ብዙ ዓመት ከምንኖር ለጌታ ታምነን ብንሞት። ግን ለጌታ የታመኑ ሰዎች ደግሞ አልሞቱም። ጌታ በብዙ መንገድ ይታደጋቸዋል። ሚራክሎች ይሆናሉ። እግዚአብሔር በብዙ መንገድ እንትን ይላቸዋል። የማይገባ መንገድ የሚሄዱ ሰዎች ስላሉ፣ ስለዚህ ከክርስቶስ የተለየ ዓላማ ስጋዊነት ካለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ መለያየት፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ እንደዚህ የሚሉ ነገሮች ለህብረት በጣም ከባድ በሽታ ናቸው። የስህተት ትምህርት በነገራችን ላይ እኛ እንደምናስበው ቀላል ነገር እንዳይመስላችሁ። ሰዎችን የሚገለባበት የሰዎችን ነገር የሚያምስ ነው። ቅድም እዚህ ቤተክርስቲያን የተነበበው ቀደም ጠዋት ላይ ወንድማችን ያነበበው የዕለቱ ምንባብ ላይ ስለ ሃይማኖት፣ ስለ መብል፣ ስለ ቀኖች፣ ይሄ እኮ ትምህርት ነው። በክርስቶስ በማመናችሁ ብቻ አትጸድቁ፣ እነዚህ ነገሮች መጠበቅ አለባችሁ የሚል አስተምሮ ጥሩ ይመስላል፣ ግን አደገኛ። ምክንያቱም ከክርስቶስ ዘወር ስንል አቅም እናጣለን። ያለን አማራጭ ክርስቶስ ላይ አይናችንን ፊክስ ማድረግ ነው። ስህተት ትምህርቶች ደግሞ ዓላማቸው ክርስቶስ ላይ ሳይሆን ራሳችን ላይ ትኩረት እንድናደርግ። ለምሳሌ አንተ ትችላለህ፣ በራስህ ቃል እመን። ይሄ ቀላል ነገር ይመስላችኋል? አጋንንታዊ ትምህርት ነው። ምክንያቱም እኛ የምናምነው በእግዚአብሔር ቃል ነው፣ የራሳችን ቃል አይደለም የምናምነው። ገብቷችኋል ሀሳቤ? እኛ የምናስቀድመው ጌታን ነው። ሳናቀው ግን እነዚህ አይነት ነገሮች ውስጣችንን እየቦረበሩ እኔ እችላለሁ፣ እኔ አውቃለሁ ወደሚል እየሄድን ነው። ብዙ አይነት ትምህርቶች አሉ የቅዱሳንን ህብረት የሚያበላሹ። አሁን ጊዜ ስለሌለ ወደዛ ውስጥ አልገባም። ስለዚህ ሰው ወይ መንፈሳዊ ነው ወይ ስጋዊ ነው። እቺን ነገር በደንብ ያዙልኝ። መንፈሳዊ ነው ወይ ስጋዊ ነው። ይሄ መሃል ላይ ምንድነው ሚስቶ ነው ምናምን የሚባል ምግብ ነበር ድሮ። አሁን ዱለት ማለት ነው የተደበላለቀ። እንደዛ የሚባል በቃ ግልጽ ነው፣ ቀላል ነው። ሰው ወይ መንፈሳዊ ነው ወይ የክርስቶስ ተከታይ ነው ወይ ስጋዊ ነው የራሱ ምኞት ተከታይ።
የራሱን ሐሳብ ተከታይ። ስጋዊነት ደግሞ በጣም በከፍተኛ ሁኔታ የክርስቲያንን ህብረት ያዳክማል። እኔ አውቃለሁ ማለት ያለ እኔ ምንም ሰክሰስፉል አይሆንም፣ እኔ ነኝ በጣም ወሳኝ ሰው ምናምን አይባልም። በቃ ጌታ ኢየሱስ ልባችንን ይፈልገዋል። ይሄ ነገር ውስጣችን ካለ ለህብረት በጣም አደገኛ ነው ማለት ነው። ሌላ ዓላማ ይዘው የሚከተሉ ሰዎች አሉ፣ ቸርች የሚመላለሱ ጠንከር ያለ ንግግር ስትናገሩ ማይቆዩ ሰዎች፣ በተለይ መሪዎች ስትገስጿቸው ማይቆዩ ሰዎች ችግር አለባቸው ማለት ነው። ሌላ ዓላማ ነው ያለው። ሌላ ዓላማ ከሌለንማ እኔ ወንድሜ ቢገስጸኝም ለምንድን ነው የገሰጸኝ የሚለው ነው ዓላማው። በክርስቶስ ጸንቼ እንድቆም የእግዚአብሔርን መንግስት እንድወርስ ታላቅ አገልጋይ የእግዚአብሔር አገልጋይ እንድሆን ከሆነ ያንን አንደርስታንድ አደርጋለሁ። እኔነትን ማስወገድ ያስፈልጋል። ሶስተኛው መፍትሄን ልናገርና ልጨርስ። ምን አይነት እርምጃዎች መውሰድ አለብን ማለት በጣም አስፈላጊ መሆኑን አሳይቻችኋለሁ። ልክ እንደዛ ደግሞ ጠላትም ዓለምም በከፍተኛ ሁኔታ የቅዱሳንን ፌሎሺፕ ላይ ነው ታርጌት የምታደርገው። ይሄ ህብረታችን ከተበላሸ አቅም የለንም። አቅም ከሌለን ደግሞ አንወርስም። ስለዚህ ዓለም የፈለገችውን አጋንንት የፈለገውን ማድረግ ስለሚችል ጤናማ ህብረት እንዲሆን አንደኛ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እስቲ በሰላም ማሰሪያ እንበል። የመንፈስን አንድነት ለመጠበቅ ትጉ። ይህንን የምናገኘው ኤፌሶን ምዕራፍ 4 ቁጥር 1 ነው። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲትም ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለን። አንድ የሚያደርገን ነገር በጣም ብዙ የሚገርም ነገር። አንድ አባት፣ አንድ ተስፋ፣ አንድ መንፈስ፣ አንድ ጌታ፣ ሁሉ ነገር አንድ ነው። ምንድን ነው እንደዚህ ሚለያየን? ለአሰራር ከሆነ ለአድሚኒስትሬሽን ከሆነ ችግር የለው፣ ግን በአቋም ደረጃ ተለያይተን አንዳንድ ሰዎች አሉ። እኔ ከከሌ ጋር ከምታረቅ ሲኦል ብገባ ይሻለኛል። አልገባውም ማለት ነው። ሲኦል ምን ማለት ራሱ እንደሆነ አልገባውም። ስለዚህ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ? ትጉ። ትጋት ይጠይቃል። አይታችሁ እንደሆነ ሐዋርያ ሥራ 2 ላይ የነበሩት አማኞች ይተጉ ነበር ይላል። ይተጉ ነበር። አሁን እኛ ጋር የጎደለው እኮ አልፎ አልፎ ህብረት እንካፈላለን፣ በጣም የወጣ ነገር የለንም፣ አንተጋም። ካልተጋንስ ማየት ትችላላችሁ። እነዚህ የክርስቶስ ተቃዋሚ መንፈስ አሰራር የሚከተሉ ሰዎች እንዴት እንደሚተጉ እኛ ደግሞ አይደለም እነሱ አንድ ወር እንደሚጾሙ ሳይሆን ተስማምተን አንድ ቀን እንኳን ብንጾም ተስማምተን ነው ያልኳቸው። ቀላል እንዳይሆን። ስለዚህ መትጋት ያስፈልጋል። የቅዱሳንን ህብረት ለመጠበቅ ቤተክርስቲያንን ለመጠበቅ የቤተክርስቲያንን ዓላማ ቤተክርስቲያንን መጠበቅ ማለት የቤተክርስቲያንን ንብረት መጠበቅ አይደለም፣ ከዛ ያልፋል። አማኞች ወንድሞቻችን እንዳይጠፉ ብዙ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ የክርስቶስ ነገር ሳይበረዝ ወደሚቀጥለው ትውልድ እንዲሻገር ይሄን የማይፈልግ ሰው ያለ አይመስለኝም። ግን ዝም ብሎ ስለተመኘን ብቻ አይሆንም። መትጋት ያስፈልጋል፣ መስራት ያስፈልጋል፣ ማጥናት ያስፈልጋል፣ መመካከር ያስፈልጋል፣ መደዋወል ያስፈልጋል፣ ሌሊትም ቀንም መትጋት ያስፈልጋል። የግል ስራ ያላችሁ ሰዎች ታውቃላችሁ እንዴት እንደምትተጉ። የስራ ሰዓት የለ፣ እከሌ ይቆጣኛል ምናምን የለ። ምክንያቱም ማሳደግ ነዋ። ድርጅቱን ለማሳደግ ገቢውን ለማሳደግ ቀንና ሌሊት ነው። ትክክል ናችሁ። የእግዚአብሔር መንግስት የእግዚአብሔር ቤተክርስቲያን በእኛ እጅ ነው። አሁን ለጊዜው እኛ እጅ ነው ያለችው። እኛ በተጋ ነው ልክ ነው። መጽሐፍ ቅዱስን ምን ያክል እናከብራለን? የእግዚአብሔርን ቃል ምን ያክል እንታዘዛለን? እነዚህ ነገሮች ለጤናማ ህብረት በጣም አስፈላጊ ናቸው። ሌላ ሁለተኛው
በቅዱሳን መካከል ስለሚኖር ስነ ምግባር ወይም ጤናማ ህይወት መጠንቀቅ ያስፈልጋል። ጤናማ ነገር ይቅርታ፣ ለምሳሌ ይቅር ተባባሉ ይላል። ይቅር ተባባሉ ምንድነው ይሄ ይቅርታ? ለምንድነው ሰው ይቅርታ እምቢ የሚለው? ጌታ ኢየሱስ የሚያደርጉትን አያውቁምና ምን አርጋቸው? አያውቁም እንደ የሚያደርጉትን። እውነቱን ለመነጋገር አያውቁም። ሊትራል ሴንስ እያደረጉ ያሉት ምንድነው? እያስወገዱ ነው። ይህን ሰውዬ እያስወገዱ ነው። ከዛ ህይወታቸው እንዲቀጥል፣ ሃይማኖታቸው እንዲቀጥል ነው። አያውቁም ያለው ምንድነው? በዋናነት ጌታ ኢየሱስ የመጣበትን ዓላማ አያውቁም። የሚያደርጉት ነገር ክፉ መሆኑን፣ አመጽ መሆኑን አልተገነዘቡም። አያውቁም ማለት አያውቁም ብቻ አይደለም። ለማንኛውም ጌታ እስከዛ ድረስ ይቅር ብሏል። እስከምን ድረስ ነው ይቅር ያልነው? እኔንም ጭምር ጌታ እየጠየቀን ነው። ብዙ ሰዎች ትዳራቸውን የሚፈቱት በቀላል ነገር ነው፣ ይቅር ማለት ስለማይችሉ። ጌታ ግን ምን ያክል ተገፍቶ ምን ያክል ተበድሎ ይቅር እንደሚል ታያላችሁ። በቅዱሳን ህብረት መካከል ትልቅ እንቁ ካረንሲያችን፣ እኛ የምንገበያይበት የእኛ ቢዝነስ የሚካሄድበት እንትን ይቅርታ ነው። ይቅርታ፣ ቸርነት፣ ርህራሄ፣ እነዚህ ነገሮች በጣም በእኛ መካከል ኮመን መሆን ያለ። ይሄ ምርር ያለ ምሬት ከየት ነው ያመጣ ነው? አባታችን ሩሩ ነው። የወደቀውን የእግዚአብሔር ጠላት የሆናችሁን ነው የወደደው። ከዚህ በላይ ምን እናድርግ? ምን አይነት ምሳሌ እናግኝ? እየጨረስኩ ነው። ይቅር ተባባሉ። ቆላስይስ 3:12 እናነባለን። ይቅርታ ብቻ ሳይሆን ብዙ ነው እዛ ላይ የተጻፈው። ቆላስይስ 3:12 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁም ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። በአንድ አካል የተጠራችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛ። ቀጥታ ትእዛዝ ነው። ግን ትእዛዞት ልክ መስማት ስንጀምር የእግዚአብሔር ቃል ጸጋን እየሰጠ ህይወታችንን እየሞላ ይሄዳል። አንድ ጊዜ በጣም ቲቢት አስቸገረኝ ማለት ነው። ምስክርነት ልንገራችሁ እና ሰው ሲሰብክም ሲዘምርም ሲልም አይጥመኝም እና ይሄ ነገር በሽታ መሆኑ ውስጤ ያውቃል። ታውቃላችሁ፣ ሰው ሳያውቅ የሚሰራው ኃጢአት እንደሌለ የተረዳሁት እዛ ነው። ያውቃለሁ ማለት ነው ውስጤ ላይ ምን እየተካሄደ እንዳለ። ከዛ ቸርችም ሄጄ ምንም እንትና እና የተወሰነ ቀን እንደዛ ከቆየሁ በኋላ ምን ማድረግ አለብኝ? ችግር እንደሆነ ይታወቃል፣ ግን መፍትሄው ምንድን ነው ብዬ ሳስብ ያ እግዚአብሔር ቸር አይደል ይሄን ጥበብ ሰጠኝ ማለት ነው። ስለ ትዕቢት የሚናገሩ ቃሎችን መጽሐፍ ቅዱስ ላይ ፈልጊያቸው ጻፍኳቸው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትሑታን ሁኑ፣ ትሕትና እንደ ልብስ ልበሱ፣ እንደዚህ የሚሉትን ጻፍኩና የራሴን ስም እያስቀመጥኩ እግዚአብሔር ጸጋብን ይቃወማል እያልኩ ትዕቢተኛ ስለሆንኩ ማለት ነው። ልክ የሚገርማችሁ ይህንን ቃል በራሴ ላይ እግዚአብሔር ቃል እየተናገርኩ መጸለይ ሲጀምር ውስጤ እየተፈታ መጣ። ቂምም ያለባችሁ ሰዎች፣ አመጽ፣ ምርር ያለ ነገር ውስጣችሁ ያለ በቀል የምታስቡ ሰዎች ውስጣችሁን ነፃ ማውጣት የምትችሉት በእግዚአብሔር ቃል። የእግዚአብሔርን ቃል ማሰላሰል ሰዎች ከታሰሩበት ይፈታቸዋል። አንድ ጊዜ ኮተቤ አካባቢ ያሉ ወጣቶች ብዙዎቹ በፖርኖግራፊ ተቸገሩ እና እርስ በርሳቸውም ሲነጋገሩ በቃ ይሄ ነገር አስቸገረን ምን እናርግ ምናምን። ከዛ አንዱ በመካከላቸው ወንጌል እንስራል። የሚገርማችሁ ወጥተው ወንጌል መመስበክ ሲጀምሩ ቀንበሩ ከነሱ ላይ ተሰበረ ማለት ነው። እግዚአብሔር በራሱ መንገድ ሰዎችን እንዴት ነፃ እንደሚያወጣ ያውቃል። እና በዋናነት የህብረት ችግር ማን ነው ሲባል እኔ ነኝ። ሌላው ሰው ማጠቆም ሳይሆን እኔ
እኔ ያለኝ አመለካከት ምንድን ነው? እኔ ያለኝ ኮሚትመንት ምን ያክላል? ለህብረት ምን ያክል ምላሽ ለመስጠት፣ ለመማር፣ ይቅር ለማለት፣ ቸር ለመሆን፣ ሩሩ ለመሆን ምን ያክል ዝግጁ ነኝ? እሱን ቼክ አድርጉ። ምክንያቱም አመራር ላይ ሁሉ ነገር ይመጣል እና በተለይ የቡድን መሪዎች፣ የኳይር መሪዎች፣ የጸሎት ህብረት መሪዎች ራሳችሁን ፈትሹ። ቲሙ በጣም ህብረት እንዲኖረው ማድረግ ትችላላችሁ። ቲሙ ደግሞ በጣም እንዲራራቅ ማድረግ ትችላላችሁ። እናንተ የአንዳንድ ሰዎችን ወሬ እየሰማችሁ፣ አንዳንድ ሰዎችን ውሸት እየሰማችሁ፣ አንዳንዶቻችሁ ውሸት እየተናገራችሁ፣ አንዳንዱ ስም እያጠፋ እንዴት ነው ህብረቱ የሚቀጥለው? እንዴት ነው ፍሬያማ የሚሆነው? እንዴት ነው የሚዘልቀው? አይታችሁ እንደሆነ ብዙ ጊዜ የቅዱሳን ህብረት፣ አማኞች ህብረት ይጀመርና እንትና ቤት የነበረው ህብረት ምን ነው እሱ እኮ ተበተነ ይባል፣ እንትና ጋር ያለው ምንድነው ተበተነ ቀረ። ብዙ አይቆይም። 2 ዓመት 3 ዓመት ምናምን ከዛ በላይ አይቆይም። ምንድነው ስትሉ ወሬ ነው፣ ሐሜት፣ ማዳላት፣ እነዚህ ነገሮች ማስወገድ ያስፈልጋል። ስለዚህ አሁን ነገ እዚህ ጋር ህብረት አለ ተብሏል፣ የቤተ ክርስቲያን የአንድነት ጊዜ። እዚህ ጋር ስንመጣ ሁላችንም ይቅርታ መባባላል። የእግዚአብሔር ስራ በእኔ ምክንያት ተበላሽቶ ከሆነ መስተካከል ያስፈልጋል። ፍቅርን ልበሱ ይላል። ፍቅር የለበሰ ሰው ምን ይታያል? ምኑ ይታያል? ፍቅር ነው የሚታየው። ሌላው ነገር ሸፍኖታላ። ተንኮልን፣ ክፋትን በሙሉ አሸንፎ ፍቅር ወጥቷል፣ ይለብሳል። የክርስቶስ ልብ ይኑራችሁ። ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 5 እችን ተናግሬ ጨርሳለሁ። ፊልጵስዩስ 2ን ብዙ ጊዜ ስለ ክርስቶስ ትምህርተ ክርስቶስ በጣም የሚቀርብበት ክፍል ነው። ጥሩ ነው። ግን በዋናነት የተጻፈው ትምህርተ ክርስቶስ ላስተምር፣ ክርስቶሎጂ ላስተምር ብሎ አይደለም ጳውሎስ የጻፈው። በዋናነት የጻፈው በቅዱሳን መካከል ያለው ህብረት ምን አይነት መሆን አለበት የሚል። በክርስቶስ ኢየሱስ የነበረ ሐሳብ በማን ይሁን? በእናንተ ይኖር። እንዴት ይሁን? እሱ ከእግዚአብሔር ጋር ሲስተክ እኩል ሆኖ ሳለ ራሱን ባዶ አደረገ የሚለው ራሳችሁን ባዶ አድርጉ ነው። ምንም እኩል እንትኑ መልእክቱ እኮ ይሄ ነው። የክርስቶስን እንዳለ እንማረዋለን፣ ልክ ነው። ከዛ ውስጥ ደግሞ የምንረዳው ነገር ለክርስቲያናዊ ህብረት ራሳችንን ባዶ ማድረግ፣ ዝቅ ማድረግ። እኔ ከእነንትና ጋር እንዴት እሰበሰባለሁ አትበሉ። እኔን አይመጥነኝም አትበሉ። ዓለማዊነት በነገራችን ላይ ቤተ ክርስቲያን ገብቷል። ለምሳሌ ትልልቅ ጉባኤ ካልሆነ አላገለግልም ምን ማለት ነው? ታዋቂ አገልጋይ ማለት ምን ማለት ነው? ንገሩኝ እስቲ። የት ነው የሚታወቀው? ማን ነው የሚያውቀው? ይሄ ዓለማዊነት ነው። የእግዚአብሔርን ስራ እግዚአብሔር እንደሰጠ ነው የምታገለግለው። ታዋቂ ልሁን ስላልክ አይደለም የምትታወቀው። ሁሉም የሰውነት አካል ይታወቃል እንዴ? አሁን ጨጓራን አይቶ የሚያውቅ ሰው አለ? ጨጓራን ያየ ቀን ትሞታለህ ማለት ነው። ስለዚህ ጨጓራ ግን በጣም የተሳካለት አገልጋይ ነው ማለት ነው። ጉበትስ፣ ልብስ አንዳንድ ባትታይም ችግር የለውም። ጌታ ካየ እሱ ለእያንዳንዱ ምን ያደርጋል? ዋጋ ይከፍላል። እናንተ የክርስቶስ ምንድን ናችሁ? አካል ናችሁ። እያንዳንዳችሁ ብልቶች ናችሁ። እጅ ከሆንክ እጅ ስላረከኝ አመሰግናለሁ እያልክ ማጠብ ነው። የምታደርገውን ነገር ማድረግ ነው። የምትጠነቀቀው ማጉረስ ከሆነ ማጉረስ ነው። እጅ አሁን አጨብጭቡልኝ አይልም። ያጨበጭባል፣ ግን ሲያጨበጭብ ነው የሚኖር። ወገኖቼ በቅዱሳን ማህበር መካከል የክርስቶስ ልብ በጣም ያስፈልጋል። ክርስቶስ አሁን ሁሉን ነገር እያለው መጥቶ ይህን አድርጉልኝ፣ ይህን ካላረጋችሁ ምናምን አይልም። አሁን እዚህ ቤተክርስቲያን ጌታ ኢየሱስ ወክ እያደረገ ቢመጣ እላችኋለሁ እያለ ከማስተማር ውጭ እንዲህ ያላረጋችሁልኝ የታለ ምናምን አይልም። ካልተነጠፈልኝ አይልም። ኢየሱስ አይልም። ጌታ ይርዳን። ክፋትን አስወግዱ ይላል። ክፋት እዚህ ጋር ጽፌያለሁ። ክፋት አለ። አንድ ሰው ሊሆን ይችላል፣ 2 ሰው ሊሆን ይችላል። ክፉ እያሰባቸው ያላችሁ ሰዎች ተው ይላቸዋል ጌታ። በቀል የምታስቡ ሰዎች ተው፣ ለቅዱሳን ህብረት አይጠቅም። የእግዚአብሔር ስም ይሰደባል። ማን ነው እንደዛ ያደረገው ሲባል እከሌ ነው ያደረገው ይባላል። ከዛስ ማን ነው ሲባል የክርስቶስ ተከታይ ነኝ እናንተ ምናምን እንዲህ የምታደርጉ። ወንጌል መስበክ አልተቻለም እኮ አሁን በዚህ ዘመን። ለምን? ያደረግነው ክፋትና ግፍ አደባባዩ ሞልቶል። ስለዚህ ምንድነው የምናደርገው እኛ? አዎ እውነት ነው በድለናል፣ ግን ወደ እግዚአብሔር መመለስ አለብን እያልን ነው እየሰበክን ያለ ነው። አትተው እሺ። በእነሱ ምክንያት የእግዚአብሔር ስም መቅረት የለበትም። እና የመጨረሻ ነጥቤን መሰባሰባችሁን አትተው የሚለውን አንስቼ መፍትሄው መሰባሰብ ነው። መሰባሰብ ነው። አብሮ መመካከር ነው። ዕብራውያን 10:24 እና 25
ቀኑ ሲቀርብ እያያችሁ መሰባሰባችሁን አትተው፣ ይልቁን እያበለጣችሁ። ዕብራውያን 10:24 እና 25 እርስ በርሳችን እንተያይ፣ እርስ በርሳችን እንመካከር፣ እርስ በርሳችን እንነቃቃ። አንዷ ምን አለች? የሆነ ጉባኤ ለምን ህብረት አትመጭም ምናምን ሲባል አይ የተነቃቃ ህብረት አይደለም አለች። ከዛ ወንድሙ ያን እንትን የሚለው ምን አለ? መተሽ ማነቃቃት ነው አለ። ብዙዎቻችን የተነቃቃ ነገር እንፈልጋለን ምናምን አይደል? የለም፣ የተነቃቃ ነገር እኛ ጋር ነው ያለው። እኛንን ማምጣት ያለብን። እኛ ጋር እስከሌለ ጌታ በቃ በዚህ መንገድ አልፈለገም ማለት ነው፣ በሌላ መንገድ ፈልጓል ማለት ነው። መነቃቃት ግን በዋናነት ለጽድቅ መኖር፣ ለእውነት መኖር። ኃጢአት እየሰሩ እልልታና ጭፈራ ብታበዛ እግዚአብሔር አይፈልግም። ቼክ ማድረግ ነው መነቃቃት ማለት፣ የውስጥ ንጽህና። ስለዚህ እንድንነቃቃ ዘመኑ እየከፋ ስለሆነ ለብቻ በመቆም አይቻልም። ብዙ ሰው ቸርች ላይ ብዙ ምክንያት ስለሚሰጥ የቤተ ክርስቲያንን ነገር እያጣጣለ ነው። ግን ከእግዚአብሔር ዘንድ ያለውን ነገር ልንገራቸው። እኔ አሁን ከዚህ ኤምኬሲ ጋር ምንም አይነት ግንኙነት የለኝም፣ የክርስቶስ አገልጋይ ነኝ። የእግዚአብሔርን አጀንዳ ግን ልንገራቸው። እግዚአብሔር ብትደክምም በብዙ አይነት ነገር ቻለንጅም ውስጥ ብትሆን የቅዱሳን ህብረት ወይም ቤተ ክርስቲያን ላይ ተስፋ አልቆረጠም። ተስፋ እየቆረጣችሁ ያላችሁ ሰዎች አይደለም። ሰይጣን ደግሞ ዋናው ፍላጎቱ ምንድነው? መነጠል። ይሄን ነገር ልንገራችሁና ልጨርስ። አንድ ጊዜ ቤተ ክርስቲያን ሰዎች መምጣት እምቢ አሉና አንድ ፓስተር እንደዚህ ያደረገ። ስለዚህ ማስታወቂያ ተናገረ ለመጡ ለ3 ለ4 ሰዎች የሚቀጥለው ሳምንት ቤተ ክርስቲያን ሞታለችና ቀብር እንዳትቀሩ ይላቸዋልና ከዛ አባላት በሙሉ በያሉበት ሰሙ ማለት ነው። የቤተ ክርስቲያን ቀብር እንትን ሊሉ መጡ። ግጥም አለ ማለት ነው ለቀብር። ያው ኢትዮጵያዊ ይመስላሉ፣ ቀብር በጣም እንወዳለን ማለት ነው። እና መጡ። ህዝቡ ከመጡ በኋላ ከመቅበራችን በፊት ቤተ ክርስቲያንን እንድታዩት እዚህ ጋር ነው፣ ሳጥን ውስጥ ነው ያለችው፣ መታያችሁ ሁላችሁም እንድታዩ እጋብዛችኋለሁ ይላል። ተራ በተራ ሰልፍ ተያይዞ ይመጣሉ። ሰውየው ትልቅ መስተዋት አጋድሟል ውስጡ ላይ። ልክ መጥቶ ሲያዩ ራሳቸውን ነው የሚያዩት። ከዛ እየገረማቸው ይሄዳሉ። መጨረሻ ላይ ቤተ ክርስቲያን ትቀበር ወይስ ትሆን ሲባል ኧረ እኛ አለን አሉ። አሜን ነው ወይ? ምስራቅ መሰረተ ክርስቶስ አላችሁ ወይስ ትቀበራላችሁ? አለን በሏ። አላችሁ፣ ማንም አይቀብራችሁ። ኢየሱስ ጌታ፣ ሃሌሉያ። ስለዚህ ቤተ ክርስቲያን ማለት እያንዳንዳችንን የክርስቶስ ምስል ያለብን፣ የእግዚአብሔር ዓላማ ያለብን፣ መጥቶ ሊወስዳት ራሱ እየታጠበች እየተዘጋጀች ሰርጓ ቀን የምትጠብቅ ናት። አሜን ነው ወይ? የቅዱሳን ህብረት ማለት በዚህ ማዕቀፍ ውስጥ የሚታይ ነው። የታመመውን ብንንከባከብ፣ የታሰረውን ብንጠይቅ፣ እርስ በርሳችን ብንፈላለግ፣ ብንደዋወል፣ የተለያየ ነገር ብንገሳሰጽ፣ ብንወቃቀስ የምናደርገው ለምንድን ነው? ቤት አለን በሰማይ፣ እዛ ማንም እንዳይቀር፣ እዛ የሚያሳፍር ነገር እንዳይኖርበት ነው። አገልጋዮች ለዚህ ነው አገልግሎት የተሰጠን። አገልግሎታችንን በትክክል እናከናውን። የሰው ፊት እያያችሁ መልእክት የምትቀይሩ ሰዎች መልእክት አትቀይሩ። ጌታ ተሳስታችኋል፣ ወድቃችኋል ካለ ወድቃችኋል በሉ። ከዛ አብረን እናለቅሳለን፣ እንነሳለን። አገልግሎት የሁላችንም ይሄን ቤተ ክርስቲያን የማዘጋጀት ኃላፊነት ነው። ጌታ አምላክ እግዚአብሔር ይርዳን። ስለዚህ እንነሳለን፣ የእግዚአብሔርን ህብረት እናድሳለን። 2 3 ሆናችሁ በስሜ በምትሰበሰቡበት በዛ እገኛ። በስሙ ካልተሰበሰባችሁ አይገኝም። በራስ ዓላማ በራስ አጀንዳ እየተሰበሰብክ ጌታ ሆይ እያልክ ጸሎት ስላስረዘምክ አይመጣም። በእኔ ሐሳብና ፈቃድ ተስማምታችሁ ስሜን ልታከብሩ በምትሰበሰቡበት ቦታ በሙሉ ትንሽም ይሁን ትልቅ ማንም ቢጠራኝ አልንቅም፣ እገኛለሁ፣ ስሜን አከብራለሁ ይላል ጌታ። ሃሌሉያ። ስለዚህ ለዚህ ጌታ ልባችንን እንስጥ፣ የቅዱሳንን ህብረት ሊፍት አፕ እናድርግ። ምናልባት እዚህ ቦታ ላይ ለመጀመሪያ ጊዜ የመጣችሁ ሰዎች ካላችሁ እኔ ይህን ጌታ መቀበል እፈልጋለሁ፣ መከተል እፈልጋለሁ፣ ወስኜ ህይወቴ ለሱ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ ቅድሚያ እድል እንሰጣለን። እጃችሁን ታነሳላችሁ፣ ለእናንተ እንጸልያለን። አዳዲስ ሰዎች ካላችሁ ጌታ ኢየሱስን ማወቅ መከተል እፈልጋለሁ የምትሉ እጃችሁን ባላችሁበት ቦታ ታነሱልንና እንጸልይላችኋለን። መጀመሪያ